ያስሬ ይባላል የመጣው ካታንሳ ደብረ ቀለማ ቀበሌ ነው የሚኖረው ተወልጄ ሳድግ ቤተሰብ ላይ ነው ያደኩ ያው እድሜም ለትምህርት ደረጃ ሲደርስ ትምህርት ገባሁ ተማርኩ እስከ ዲፕሎማ ድረስ ተማርኩ ከዚያ ደግሞ ትምህርቴን ጨርሼ እንደገና ወደ ቤት ተመለሱ ያው ስራ አስተማገኝ ማለት ነው ከዚያ ቤት ተቤተሰብ ጋር ተያለሁ ይያለ የፊሲ ድርጅት መጣ በቀበሌ ከዚያ ተመለመልኩና በቀበሌው ሲመጣ ተመልምዬ ስልጠና ሰለጠነኝ እንደዚህ በመኪና በጥልፋጥልፍ ማለት ነው ያንን ሰለጠንኩና እዚያው ጀመርኩ ስራንም መኪና ገዝቶ 10,000 ብር ድጋፍ አደረገልኝ ከዚያ ነው 2500 ጨምሬ በ12500 ገዘው መኪና እዚህ ተከራይቼ መስራት ጀመርኩ ከዚያ ጥቃቅን ስራና ስልጠና ላይ አመለከቱ ኮንቲነር ሰጠይኝ እነሱም ያው እንዳመለከቱ እዚው ተሎ ብለው ሰጡኝ መስሪያ ቦታ ከዚያ እዚህ እኔም ገባሁና አሁን ሁለተኛ አመቴን ይዣለሁ እዚህ እየሰራሁ ያው ስራው አዋጭ ነው ያዋጣል ስራው እና አሁን ከ12500 ከነስቼ አሁን ከ50 እስከ 60 ባለው ካፒታን ደርሻለሁ ባሁን ባለው አካል ጉዳተኛ አሁንም ቢሆን በየሰፈሩ በየቤቱ አለ እኛ ሀገር ራሱ ብዙ አሉኛ ሰፈር እንኳን እና እነሱንም እንደኔ ማለት ነው ያው የኔ እንዳረገልኝ ሁሉ ድርጅቱ እነዚያንም በየቤቱ እየሄደ ቅስቀሳ አርጎ ምናምን አውጦ እንደኔ የሆነ ስራ ቢያስጀምራቸው እኔ ጥላውላቀው ባላለሁ ያለው የወላ ቀበሌ ነው ገዘም ታዳጊ ከተማ የምሰራው ስራ ከብት ድልብ ነው ብር ሁለት ጊዜ ድጎማ አረገልን ከዚያ እኔ መንከባከብ ስለማይሆንልኝ ተህቲ ዘንድ አምጥቼ እየንከባከበችልኝ ነው ድሮ ምንም ነገር የለኝም ነበር ከዚያ ኤፊሲ ያደገ ረዳኝ ሁለት ጊዜ ድጎማ አደረገልኝ ከዚያ ከምንም ሁለት ጊዜ ሲያደርግልኝ አሁን እስከ 110,000 ብር ደርሻለሁ 110,000 ብር ይሸጫዋለሁ ድሮ ምንም ነገር የለኝም ነበር ልብስም ለብሰው የለኝም ነበር የረባም ቅያሪ ልብስም የለኝም ነበር ምንም ነገር የለኝም ነበር አሁን ግን አሽሽያለሁ ደህና ነው ዶርም ተከራይቻለሁ አሁን ደህና ነኝ ምንም አይደለም ስሜ ቴነሽ ላቀው ይባላል ሴት ስለሌለው ብሪንጥ ምናምን ጉዳተኛ ስለሆነ ከዚያ በግ ሰው ቤት አርጀ በግ ላተርፍ ምናምን እህቴ እንደዚህ ሲለኝ እኔ ከብት እያደለ ሆኖ አምጣው ጎን ለጎን ከብት ልሰርላ አልኩት አሁን እምቢ አለ በቃ እየመጣ የሚጎበኝ የሚያይ ሰው አለ ሌላ ክልል ሌላ ሀገር አይሄድም እዚህ ሆኖ ሲጎበኙ ምናምን ብሎ እምቢ አለኝ እና እዚያ ሲጠቀም በቃ ሳየው ስራቸው አዋጭ ሆነ አልሆነም በግ ምናምን አስሮ በቃ አምጣው አልኩና ብሩን 20,000 ብር ሰጠኝ ማለት ጉዳተኛም ስለሆነ ቤተሰቦችም ደካማ ናቸው በቃ ተኔ 1,000 ብርም ሆነ 500 ብር ተኔ እያገዝኩት እየቋጠርሁ ነበር በቃ አሁን ጎን ለጎን ተኔ ብሪንጥ የተረፈውንም የጠላ ተላተ ጓደኞች ማመጣሁ አሁን እያገዝኩት ያው ለውጥ ያለ ይመስለኛል ዞሮ ሳይሆን እና ኤፊሲ በጣም አግዞኛል ስልጠና 3 ጊዜ ያክል ሰልጥኛለሁ ማርቆስ እጄ አሁን በሬ 3 ጊዜ ሸጬ ቀይሬያለሁ እና አሁን ደህና ያገዘና ኤፊሲ ደህነኛ ተሻሮች ተባለ 5 ሆኖልኝ 5ቶችን 29,000 ብር ሸጥኳቸው ከ29,000 ብር እሷ ሲስተር አገዘችኛ 36 ገዛው 36ቱን 50 ሸጥኩት 50ውን ደግሞ 42 ገዛው እንደገና ቀንሽ ነው ታሮሁለት ደግሞ 50 ሸጥ እንትን 80 42 ገዛውትን 80 ሸጥኩት ከ80 እንደገና ደግሞ 77 ገዛው ከ77 ደግሞ አሁን 110 ሸጥኩና ዛሬ 110ን ቀነስኩና ደግሞ 87 ገዝቻለሁ አሁን የምቀንሰው ለልብስም ለመኖም ለምንም እየቀነስኩ ነው አሁን 87 ገዝቻለሁ ይሁንና የፎቶ ይሄን በፕሮጀክቱ ድጋፍ ከተደረገላቸው አካል ጉዳተኞች መካከል እነው አራጋው አንዱ ነው። በማቻከል ወረዳ ደብረ ቀለሞ ቀበሌ ነዋሪ ሲሆን በደረሰበት ተፈጥሯዊ አደጋ አካላዊ ጉዳት ያለበት ሲሆን በፕሮጀክቱ የወልቸር ድጋፍ ተደርጎለት በየዕለቱ ቤተክርስቲያን እየሄደ እንዲሳለም ሆኗል። ከዚህ በተጨማሪም የሱቅ ስራ ለመስራት ከፕሮጀክቱ የ12,000 ብር ድጋፍ ተደርጎለት እየሰራ ይገኛል። በዚህም የራሱን መኖሪያ ቤት 50 ዘንጎ ቆርቆሮ በመስራትና ሚስት በማግባት ትዳር መስርቶ ኑሮውን እየመራ ይገኛል።
እነው አራገው በቁብና በማህበርም እየተሳተፈ ይገኛል። በቀበሌው የአካል ጉዳተኞች ማህበር ገንዘብ ያዥ ሆኖም እያገለገለ ነው። በተጨማሪም የመንደር ቁጠባ አባል ሆኖ እየቆጠበ ይገኛል። በዚህም አጠቃላይ ካፒታሉን 430 ሺህ ብር ማድረስ ችሏል። በአጠቃላይ ኤፍሲ ድርጅት በማቻከል ወረዳ በተመረጡ ቀበሌዎች በቆየባቸው ዓመታት አካል ጉዳተኞችና የአካል ጉዳተኛ ህጻናት ቤተሰቦችን በመደገፍ በኩል ያበረከተው አስተዋጽኦ የሚበረታታና የተቀደሰ ተግባር ስለሆነ በቀጣይም ይህን ተግባር በሁሉም የገጠር ቀበሌዎች አጠናክሮ በመቀጠል አካል ጉዳተኞችንና የአካል ጉዳተኛ ህጻናት ቤተሰቦችን ተጠቃሚነት ማረጋገጥ ይኖርበታል መልእክታችን ነው።